አመሰግናለሁ ቅድስት የልጅ መራቂ ደህና ደርሽ ቻው ፍቅር ሌላ ሰው አታስገቢ ኢዮባ ሰላም ዶክተር እንዴት ዋላችሁ አንድ ጊዜ ሚውት አድርግ ቆይ እሺ ትዝታ አለች ትዝታ ከሰማችን ትዝታ ማሚ ጋር ደውይልኛ ትዝታ ቤተሰብ ናት የባለቤቴ የወንድሟ ባለቤት ናት ባለቤቴ ጋር ደውይልኝ እሺ ከሚውት ላይ አንሳ እሺ ዶክተር ሚስቴ ቆይታብኝ ነው አንተ ባለቤት አለች አይ እኔ እንኳን ገና እንዴ አረ ፍቅር ዛሬ ላጤ ያስገባሽብኝ እንዴት ገባ ያ ስኳር በሽተኛ ነኝ እኔ አይዞን ቤት ያለ ሚስት ያስጠላል ብዬ ነው እንግዲህ ባለቤት አለች ወይ ብዬ ጠየቅኩ አራት ነው ያ ትዝታውን ትልክልኛለች ያው እሺ ብላኛለች አመሰግናለሁ ትዝታን ደግሞ ፎሎ አድርጓት እሺ ሶ ታይፕ 1 ስንት ዓመት ነው እኔ 23 ዓመቴ ነው ታይፕ 1 ነው ከ7 ዓመት በፊት ነበር የጀመርኩት ኦልሞስት 8ኛ ዓመቴ እየደረሰ ነው ጥር ላይ 8 ዓመት ይሞላኛል ሰው ነበር ጠቁሞኝ ወደዚህ እንትን ያልኩትና ስኳር በሽታ የሚቆም ነገር ነው የሚስተካከል ነገር ነው ብሎ እሱን ላማክር ነበር የመጣሁት እንደው ምንድነው የገባህ ስለ ስኳር በሽታ ስለ ታይፕ 1 ምንድነው የገባህ ያለህን ግንዛቤ ትንሽ ልወቅ ኦኬ ያን ያህል ብዙ ግንዛቤ ባይኖረኝም ጀስት ከውስጣችን ቆሽተ ተልካ ኢንሱሊኗ ማለት ነው በሱ ምክንያት እንደመጣና በኢንሱሊን ደግሞ ያንን ነገር እየተካን መኖር እንደምንችል ነገር ነው የተረዳሁት ጎበዝ እና በምግብ በማስተካከል 23 ዓመቴ ነው 23 ዓመት ያንተ ሄሞግሎቢን ኤዋንሲ ስንት ነው የሶስት ስኳር ስንት ነው ይቀያየራል ቋሚ አይደለም እስከ 9 ነጥብ ምናምን ሄዶ ያውቃል ዝቅተኛ 5 ነጥብ የሶስት ወር ስኳር የምታስታውሰው ስንት ነው 9 ነው 9ም ደርሶ ያውቃል 8 ነጥብ ምናምንም ይሆናል እስከ 5ም ይወርዳል ከ5 ገበታች ግን ሆኖ ያውቃል ነው አሁን የተለያየ ቁጥር ሳይሆን የሪሰንቱን ነገር የመጨረሻ የምታስታውሰው ቁጥር ስንት ነው የመጨረሻ እሺ 8.6 የስኳር ህመም ስንት ዓመት ነው እንደው ሜቢ አደልት ከሆንክ ነው ስለ አደልት የምናወራውና ስንት ዓመት ነው አሁን 23 ነው ስለዚህ አደልት ነህ ማለት ነውና እናውራ ስኳር በሽታ ምን ሊያመጣ ይችላል ታይፕ 1 ካልተቆጣጠርነው ጀስት ግማሽ አካልን ፓራላይዝድ የማድረግ ምናምን ጎበዝ ፓራላይዝድ የማድረግ ጎበዝ በቀሰም ደግሞ ማንቆጣጠር ከሆነ እስከ ህይወትን የማሳጣት የሚያደርስ ይመስላል ጎበዝ ቆንጆ ግንዛቤ ያለህና እንደው ሌላ ነገር ባታነብ ደስ ይለኛል ኦኬ ቢኮዝ ስኳር እንግዲህ ብዙ ነገር ያደርሳል አንተን ያልከም ትክክል ነው የህይወትን ኳሊቲ ነው የሚያበላሸው አይታል እንግዲህ በጧትም መርፌ መወጋት አይደል በእውቀት ስትኖር ስኳሩን አንተ አላመጣኸውም እኛ እንግዲህ ታይፕ 2 ነበርን እኛ ባለማወቅ እኔ ሐኪሙ እንኳን ባለማወቅ ነው እንግዲህ ስኳሬ ከፍ ያለው ራሴን እኛ መጣሁት ነው እያልኩ ያለሁት ጋርቤጅ በልቼ ማይረባ ነገር በልቼ ላይ መጣሁት አንተ ግን ራስህ ያላመጣኸውም አየህ ራስህ ያላመጣኸውን ነገር መቀየር አትችልም መቀየር የምትችለው ግን ብዙ ነገር አለና እሱ ላይ አንድ ቁልፍ ነገር ጨብጠህ እንድትሄድ ፈልጋለሁ አሪ ኦኬ ዊዛት በዛ ደስተኛ ነህ አይደል
መንታ ወንድም አለ እንበል፣ እሺ ስኳር የለውም እሱ። የእሱ ሄሞግሎቢን ኤዋንሲ 4.9 ነው እንበል ዛሬ። ያንተ 8.5 ነው። እንደዛ አካባቢ ነው ቅድም ያልከኝ። ልክ ነኝ? ልክ ነው። የዛሬ 10 ዓመት 20 ዓመት የማን አካል ሊጎዳ ይችላል በዚሁ የሚቀጥል ከሆነ? የኔ አይዞን፣ ያንተ አይጎዳም። ኦኬ ስኳሩን ያልተቆጣጠረ ሰው እንጂ ቆይ በሌላ ምሳሌ ላስረዳህና ሌላ ጓደኛህን እናስበው። እኩል ቀን ስኳር እንዳለባችሁ ተነገራችሁ። አንተ ግንዛቤው የለህም፣ ብዙም ስለ ስኳር እውቀቱ የለህም። ዛሬ የበላኸው ምግብ እንጀራ በወጥ ነው። ልክ ነኝ? አዎ። ዛሬ የበላኸው ምግብ እንጀራ በወጥ ነው። እንጀራ በወጥህን ነው የምትበላው። ኤክሰርሳይዝ አታደርግም። በየጊዜው መርፌ ዶዝ ይጨምራል። አሁንም ብዙ ዶዝ ተጨምሮልሃል ብዬ አስባለሁ። ጀስት በዛው እየቀጠልክ ያንተ ሄሞግሎቢን ኤዋንሲ 8.5 ነው ወይ 9 ነው ወይ 10 ነው። ሁልጊዜ እንደዛ ይሆናል። ያንተን ነው እንግዲህ ያወራውን፣ ያንተ ምሳሌ ነው። ያኛው ጓደኛ ከአንተ ጋር ስኳር እንዳለበት የተነገረው እኩል ቀን ያወቃችሁት ጓደኛ ግን የዛኑ ቀን ብዙ ነገር ጎግል አረገ፣ ብዙ ነገር አነበበ፣ ምግቡን ቀየረ። ኦኬ የምበላው ምግብ ኳሊቲ ፕሮቲን እና አሳን ከአትክልት ጋር ብቻ ነው የምበላው። ስጋ ከሆነም ቀይ ስጋ ነው የምበላው፣ ከአትክልት ጋር ነው የምበላው። ስፖርት ይሰራል፣ ሰውነቱን ገንብቷል። ጡንቻ በጡንቻ ነው። የእሱ ሄሞግሎቢን ኤዋንሲ 5.1 ሁልጊዜ 5፣ 5.2፣ 4.9 30 ዓመት በኋላ ተገናኛችሁ እንበል። አንተ በዚሁን የቀጠልከው ብያለሁ። ከሁለታችሁ ማን እርጅት ብሎ ግርጅፍ ብሎ ብዙ ኢንሱሊን ዶዝ ወስዶ በዛ ላይ ቦርጫም ሆኖ ምናልባትም ቅድም እንደው በአንተ እድሜ ይሄ አካል ተጎድቶ የሚል ነገር ላለመጽራት ነው እና ብዙ ነገር ሊደርስበት የሚችለው የማን ነው? እኔ ነኝ። የታወቀ ነው። ደወሪ አንተ አትሆንም። ቢኮዝ እንቅልፍ አተ በዚህ ሰዓት እንደው የሆነ ነገር ለማወቅ የሚመጣው መቀየር ስለፈለክ ነውና በደንብ ገብተዋል። አየህ አይደለ? በቃ ታይፕ 1 መሆኑን መቀየር አትችልም። ማን በጣም ብዙ ነገር መቀየር ትችላለህ። ብዙ ኦኬ። ስኳር እንዳለብህ እንኳን እስክትረሳ ነው እያልኩ ያለሁት። አውቀዋለሁ። እንጀራ እየበላ ኦኬ፣ ትንሽ የነበረውን ኢንሱሊን ዶዝ በጊዜው እየተጨመረብህ ኦልሞስት በአጭር ጊዜ ውስጥ ታይፕ 2 ይመጣብሃል። የሚገርመው ነገር ታይፕ 2 ማለት እንግዲህ አስበው ከውፍረት ጋር ከቦርጭ ጋር ነውና ቦርጭ ከመጣ ኢንሱሊን ሬዚስታንስ አለ። ኢንሱሊን ሬዚስታንስ ማለት እንግዲህ ታይፕ 2 ማለት ሚክስ ዳያቤቲስ ነው ያላቸው ብዙዎች ታይፕ 1 ብለህ የምታስባቸው ሰዎች ሚክስ ዳያቤቲስ አላቸው። ታይፕ 1ን እንግዲህ አውቶኢሚዩን ነው። ፓንክሪያስ ፌል አደረገ። ኢንሱሊን እየወሰዱ ያንኑ ግን ከፍተኛ እንጀራ በወጥ ገብስ ዳቦ ምን እየበሉ ስፖርት ሳይሰሩ የሚቀጥሉ ከሆነ ሰውነታቸው እያለቀ ቦርጫቸው ይመጣል። ልክ ታይፕ 2 ሆኑ ማለት ነው። አያረር ባለፈው ላይቭ ላይ ሳውራ ነበር። 34 ዓመቱ ላይ ልጅ መጣ። አንድ ልጅ 14 ዓመት ከታይፕ 1 ጋር የኖረ ልጅ እና ኤኒዌይ ይሄን ባልነግርህ ደስ ይላል። ዋናው ነገር ከዚህ በኋላ ከነገ ጀምሮ እንደሱም እንዳለ ታይፕ 1 የቅርብ ክትትል ይፈልጋል። አዲስ አበባ ነው ያለኸው? አቅራቢያ ነኝ። ቡራዩ በል ወክ አድርገና ወይ አዲስ አበባ ወይ ቦሌ ወይ ገርጂና ስልክ ያንዳቸውን ያዝ። ትዝታ አለች ፊት ለፊት ያንዳቸውን ያዝ። የፍቅር ትዝታ ያንዳቸውን ያዝና ቢኮዝ አሁን ነገ ጀምሮ ምግብህን ቀይር ብዬ ስለ መድኃኒቶች መውራት አለብን። ልክ ምግብህን እንደቀየርክ ስኳር ዝቅ ይላል። ስኳር ዝቅ ስል ደግሞ ወዲያው መድኃኒቶችንም እያየን ዝቅ እያደረግን በትንሽዬ ዶዝ ቀሪ ዘመንህን እንዳልኩ ምንም ሳይጎዳ ስኳርህን ኖርማል አድርገን እንድትኖር ስለማድረግ ነው። የሆነ ነገር ተገንዝበሃል? ግንዛቤ አግኝተሃል? ጎበዝ። ብዙ ነገር ራስህን ቀይር። ገብተዋል? ከዚህ በኋላ ሰውነትህን ስለመገንባት ስታስብ፣ ጡንቻ ስለመገንባት ስታስብ፣ ጡንቻ ብቻውን እንደ ኢንሱሊን በለው። አሁን
ጡንቻ አለህ ማለት ኦኬ ሳክ ያደርግልሃል። ደም ውስጥ ያለውን ስኳር ወዲያው ሳክ አድርጎ የሚጠቀመው ትርፍም ካለ ራሱ ውስጥ ስቶር የሚያደርገው ጡንቻ ነው። ሁለት ሰዎችን ኮምፔር ብናደርግ ታይፕ ዋኖችን አንደኛው ጡንቻ የለውም እንበል፣ ሌላኛው ጡንቻ አለው ስፖርት ስራል እንበል። ስፖርት የሚሰራው ጡንቻ ያለው ሰው ምናልባትም ዳቦ በልቶ እንኳን ስኳሩ ኖርማል ነው የሚሆነው በትንሽዬ ኢንሱሊን ቢኮዝ ያለው ጡንቻ ወዲያው ይወስደዋል ነው እያልኩ ያለሁት። አሁን እየገባ ነው አይደል? አሁን ጡንቻ ካለ ግን ወዴት ይሄዳል ስኳር? የስኳር ትልቁ እኮ መሄጃ ጡንቻ ነው። 80% ስኳራችንን ማኔጅ የሚያደርገው ሳክ የሚያደርገው ከዛ ውጭ ስቶር የሚያደርገው በግላይኮጂን መልክ ጡንቻችን ነው። እና በርታ ኮሚኒኬት አድርገንና እናግዛለን። ኦኬ እሺ፣ ጥያቄ ነበረኝ። ጎበዝ ጠይቀኝ። ኦኬ እሺ፣ እንትን አሁን ለምሳሌ የኔ ሂሞግሎቢን 1C በጣም ከፍ ይላል፣ ግን ሁሌ በራሴ መለኪያ ያለኝና ስለካ ከ127 በታች ነው ማለት ከ80 ምናምን ከ80 ያልወረደ አንዳንዴ እንዳውም ይወርድና ይጥለኛል። ግን ደግሞ ሂሞግሎቢኑ ሲለካ በጣም ከፍ ያለ ነው ሁሌ ማለት ነው። እና ደግሞ አሁን ለምሳሌ ጎግል እንዳለኩት ኢንሱሊን ሰውነትን የመጨመር ባህሪ ያለው ይላል። እና የኔ ግን ስኳርን ከታመምኩ በኋላ ሰውነቴ በጣም እየቀነሰ ነው። ትንሽ የሆነ ወረድ ካለ እንዳም ከቀነሰ ደግሞ በጣም እከሳለሁ። ኪሎይም በጣም ቀንሷል ምናምን እና እሱ ምን የሆነ ግራ ገብቶኝ ነው። ቀለል ላድርግልህና እቺ ጧት ተነስተህ የምታያት ስኳር ስናፕ ሾት ናት። ስናፕ ሾት ማለት በዛች ሰከንድ ላይ ደምህን ቼክ ስታደርግ ያለች ስኳር ናት። ከቁርስ በኋላስ፣ ከምሳ በኋላስ፣ ከመክሰስ በኋላስ፣ ማታ በተኛህበትስ? አየህ አይደል? አሁን ያ ሁሉ ሰመሪ ሺትህን የምታየው 3 ወር ላይ ነው። 3 ወር ላይ ነው። አሁን ሲጂኤም ብኖርህ ሲጂኤም ኮንቲኒየስ ግሉኮስ ሞኒተር ማለት ነው። እና ክንድ ላይ ታስሮ በስልክ ላይ 24 ሰዓት ስኳርን ይነግራል። ሪል ታይም ስኳርህን ማለት ነው። ገብቶሃል? በየደቂቃው በየ10 ደቂቃውን በየ15 ደቂቃ ስኳርህን ታያለህ ማለት ነው። ከፍ እያለ እንኳን ሲመጣ አላርም ይሰጥሃል። ስኳርህ እንኳን ወደ ሃይፖ እየመጣ ከሆነ እየወረደ ነው ብሎ ያባናሃል። ኦኬ አስቀድመ እርምጃ እንድትወስድ ማለት ነው። ሲጂኤም ኢትዮጵያ ውስጥ እንዳለ አውቃለሁ። ኤኒዌይ አሁን ስለ ሲጂኤም ውርሳ አሁን አእምሮ ቶሎ የሚያስበው እሱ ማሽን በኖረኝ ነው እያልክ ያለው ተወሱም። አንተ መስራት ያለብህ ብዙ ነገር አለ። አንተ ዛሬ ያደረግከው ከነገ ጀምሮ ያደረግከው ነገር ቀሪ ዘመንህን ስለ አይንህ ሳትጨነቅ፣ ስለ ልብህ ሳትጨነቅ፣ ስለ እግርህ ሳትጨነቅ፣ ስለ ስትሮክ ሳትጨነቅ፣ ስለምንም ነገር ሳትጨነቅ ቤስት ላይፍ ቤስት ላይፍ እየኖርክ መሄድ ትችላለህ። ኢንሱሊን ኪሎ ጨምራል ሲባል እንግዲህ አንተ ያሰብከው ወፍራም ያደርጋል ነው አይደለም። ኢንሱሊን ፋት ነው የሚጨምረው፣ ሆድ ላይ ቦርጭ ነው የሚጨምረው። ቢኮዝ ቅድም እንዳልኩ ኢንሱሊን ሬዚስታንስ ስለሚያመጣ ያንተ ሰውነት ደግሞ እያለቀ የመጣው ስኳር ከፍ ያለ በመሆኑ ቅድም እንዳልከኝ 8 ቤት ያለም ስኳር ሰውነት ጀስት ዳምፕ እያደረገ ነው ማለት ነው። ከፍተኛ ስኳር አለ፣ የበላኸው ነገር ታች በሽንት እየወጣ ነው ማለት ነው ግሉኮስ። አየህ አይደል? አሁን which means እየወሰድክ ያለው መድኃኒትና ስኳሩ አልተመጣጠነም ነው እያልኩ ያለሁት። አንድ እሱ። 2 ምግብ መች በላህና ነው? ሮንግ ምግብ እኮ እየበላህ ነው። ይሄ እየበላኸው ያለው ዛሬ በላሁት ያልከኝ ምግብ እንኳን ለታይፕ 1 ጤነኛ ሰዎች እንኳን ፈጽሞ የማይቋቋሙት ምግብ ነው። እና ሰውነትን በትክክል መመገብ ስትጀምር፣ እሱ ላይ ኤክሰርሳይዝ መጨመር ስትጀምር በጣም ይሻሻላል። አላየህም? ታይፕ 1 ገና የያዘ ጊዜ ሰውነት ተላለቀም ነበር። ትዝ አይልህም? በጣም እንደዛ በለው። በቃ የዛኔ ሰውነት የኢንሱሊን ትልቁ ነገር ኢነርጂን ገድቦ መያዝ ነው። ፋት በዛ በቦታው በፋት ሴሎች ላይ እንዲቆይ፣ ጡንቻህም እንደዛው እንዲቀመጥ። ኦኬ ግላይኮጅንም ወይ ስኳርም ግላይኮጅን መስልና ጉበት ውስጥ እንዲቀመጥ። ልክ ኢንሱሊን 0 ሲሆን ሰውነት ሜልት ነው የሚያደርገው፣ ይቀልጣል፣ እንዳለ እንደ መፍረስ በለው እንግዲህ ይፈርሳል ነው እያልኩ ያለሁት። አሁንም እስክሊር ስኳር ከፍ አለ ማለት ኢንሱሊን ዶዝ አንደር ነው ያለው ማለት ነው። አሁን ስለሱ እንድትጨነቅ ኢንሱሊን ቢኮዝ
የምትወስደው ኢንሱሊንና የስኳር መጠን የተመጣጠነ ቢሆን ኖሮ በዚህ ልክ ዌይት ሎስ አይኖርም ነው እያልኩ ያለሁት። ዋናው ስለሱ ሳይሆን የምናወራው እንዴት አድርገን ምግብህን ቀይረን ቀሪ ዘመንህን ስኳር ካሌለባቸው እድሜ እኩዮች ጋር እንዴት ማድረግ እንችላለን። አሁን ስኳር የሌለባቸው ሰዎች ጓደኞችህና በአንተ መካከል ያለው ልዩነት አንተ ጣፊያ ኢንሱሊን ስለማያመርት ትንሽዬ ኢንሱሊን ትወስዳለህ። ለምንድነው ትንሽ የምትወስደው? ምክንያቱም ጡንቻ በጡንቻ ሆነሃል። የምትበላቸው ምግቦች ከፍተኛ ዳቦ፣ ከፍተኛ እንጀራ አይደሉማ። ከዚህ በኋላ የኢንሱሊን ዲማንድህም ይቀንሳል ነው። ደስ አይልም? ቀሪ ዘመንህን ትንሽዬ የህፃናት ዶዝ ኢንሱሊን እየወሰድክ ሰውነትህን ገንብተህ አንድም ቀን ስለ ጤና ሳትጨነቅ መኖር። ለዛውን ስኳር አንዴ ከፍ አንዴ ሃይፖ የሚመጣው ራሱ ይቀራል ከዚህ በኋላ። እሱን ነው የምናግዝ። ይበቃል። እሺ፣ አመሰግናለሁ በጣም። yes thank you በጣም። አድራሻችሁን ባክ ደስ ይለኛል። ስልክ አለ እዛ ትዝታ ታረቀኝ። ትዝታ ዛሬ ጎብዛለች። ትዝታ ታረቀኝ የሚል እሷን ስልክ አዝ። ሌሎችም አሉ። በርታ። እሺ፣ አመሰግናለሁ ዶክተር። yes